ቆማት የጻድቃን አባት የጻድቃን አባት ሞቼ ስለማልቀር ትንሣኤ ስላለኝ በተስፋው ቤታችን ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ ወዳጅ ዘመዶቼ አታልቅሱ በቃኝ አታልቅሱ በቃኝ። ከፍተኛ ኃላፊነት ቢኖርም ያላቸውን አክብሮት ለመግለጽ በዚህ ስለተገኙ እጅግ በጣም እናመሰግናለን። ሊቃውንተ ቤተ ክርስቲያን በምስጋና በዝማሬ በአገልግሎት የቆያችሁትን የሰማይ አምላክ እግዚአብሔር ቸርነቱን ምሕረቱን ያሳድርባችሁ። የብፁዓን አባቶቻችን በረከት ከሁላችን ጋር ይሁን። እንግዲህ ብዙ ሊቃውንት ብዙ ታላላቅ አባቶች ተገኝተዋል። ዛሬ እዚህ ለተገኘው ሕዝበ ክርስቲያን በሙሉ ትምህርተ ወንጌል ቃለ ምዕዳን እንዲሰጡ ብፁዕ አቡነ ሕዝቅኤልን እየጋበዝኩኝ ክቡራን እንግዶቻችን ስብሰባ አቋርጠው ስለመጡ የጸጥታ ቢሮ ኃላፊዎችን በክብር እንሸኝና ወደ ብፁዕ አባታችን ወደ ብፁዕ አቡነ ሕዝቅኤል ትምህርተ ወንጌል እንሄዳለን። በዚህ ዓለም መውጣት መውረድ ያለ ማግኘትም ማጣትም መስጠትም መቀበልም መታሰርም መፈታትም መክሰስም መከሰስም ያለበት ዓለም ነው ይሄ። በወዲያኛው ዓለም ግን መራብም መጠማትም የለም፣ መታረዝም መልበስም የለም። የእግዚአብሔርን ጸጋ ለብሶ መኖር ነው። አዎ ይህ ዓለም የክርክር ዓለም ነው። ሰዎች በሞቱ ጊዜ አረፉ ነው የሚባሉት፣ ሞቱ አይባልም። አዎ ሞቱ የሚባሉት ሲሰርቁ፣ ሲቀሙ፣ ሲዘርፉ፣ ሲያስለቅሱ የኖሩ ሰዎች ናቸው ሞቱ የሚባሉት። በወዲያኛው ዓለም መልካም ነገር አይቆያቸውምና ነው። አዎ ተድላ ደስታቸውን በወዲሁ ዓለም ጨርሰውታል። በወዲያ ዓለም የሚቆያቸው ነገር የለም ከወቀሳ በቀር ከመከሰስ በቀር። ወደ የት ነበርክ? ምን አደረግክ? ምን ሰራ? አዎ ማንንስ አመለክ ነው። ሃይማኖት ነው የምንጠየቀው። ምን በላህ ምን ጠጣህ አንባልም። ምን ለበስክ አንባልም። ማንን አመለክ ነው የምንባለው። ሃይማኖታችንን ነው የምንጠየቀው። ያን ጊዜ ግን አዎ መልስ እንዲያናጣ መልሱንም እዚሁ ሆነን ማዘጋጀት አለብን። እኚህ እናት ስራቸውንም ሰርተው አዎ እግዚአብሔርም ፈቅዶላቸው ቅድም ሲል ነበር ባለቅኔው ብዙ የተከርስ እንተ ጾረተከ መልካም ነው። ይህን አዎ ወንጌሉ ነው ያለው።
አንተን የተሸከመች ማኅፀን የከበረች ናት ብለው አምላክ ሲያስተምር በጠየቁት ጊዜ አዎ ብፁዓን የሚባሉስ የአባቴን ፈቃድ የሚፈጽሙ ናቸው፣ በጾምና በጸሎት ተወስነው ፈጣሪያቸውን የሚጠይቁ ናቸው። እናንተ አዎ እንዲህ በውዳሴ ከንቱ መጥታችኋል። እኔን አዎ ብዙ ስትሉኝ እናንተንም ብፁዓን እንዲላችሁ ነው። ይህ አይደለም አካሃዱ ብሎ መልሷቸዋል። አዎ እግዚአብሔር አንዳንድ ጊዜ አዎ ሁሉንም ያዘጋጃልና እንግዲህ ተባረከች ማኅፀን የተባለች እንዳው ወንጌሉ የተናገረው ለአምላክ ነው። እኛም እንግዲህ እንደ ጊዜ ገብሩ እንጠቅሰዋለን። አዎ አንተን ያስገኘች ማኅፀን መልካም ናት፣ ጥሩ ነው። ይህችን ማኅፀን መልካም ናት። ብፁዕነታቸውን በማስገኘቷ ይህን ያህል ቀባሪ ተገኝቷል። በአሁኑ ጊዜ እኮ ቀባሪ የለም። አስከሬንን አውሬ እየበላ ነው የሚገኘው። ቀባሪ እየጠፋ ነው። ገዳዩም አይታወቅም፣ ሟቹም አይታወቅም። እንዲህ ባለበት ጊዜ ይህን ያህል በእውነት ሲኖዶሱ ጠቅሎ ነው የመጣው። ማጋነን አይደለም፣ እውነቱ ነው። አዎ የሰው ፍቅር ያላቸው መልካም ወንድማችን ናቸውና መቼም እናት ናት። አዎ እንዳው እግዚአብሔር ያጽናዎት ነው። እናት ናት። 9 ወር ከ5 ቀን አዎ በማኅፀኗ ተሸክማ በዚህም ዓለም አጥብታም አሳድጋም ሰውነቱንም አጥባ ያለውን ነገር ሁሉ ጠራርጋ በሚያለቅስ ጊዜ የሚበላውን አቅርባ እንባውንም አብሳ እዚህ ላይ ያደረሰች ናት እናት። አዎ የእናትነቱ ኋላ እየቆረቆረ የሚመጣ ምንም አንልም። እግዚአብሔር ያጽናዎት ነው አባታችን። እናት ናት። ግን ጥሩ ነው እንዲህ ያለው አሸኛኘት፣ እንዲህ ያለ ክብር ማግኘት። እንግዲህ በምድሩ ይህን ያህል ክብር የታየ በዛኛው ዓለምማ እነ አብርሃም እነ ይስሐቅ እነ ያዕቆብ ከገቡ መውጣት ወደሌለበት፣ አዎ መኮሰስና መወቀስ ወደሌለበት ወደ ወዳኛው ዓለም አዎ ጉዟቸውን ቀጥለዋል። መልካም አካሄድ ነው። በሥጋ ወደሙም ታክመው ፈጣሪያቸውንም አውቀው ሩጫቸውንም ጨርሰው እምነታቸውንም ጠብቀው ባላቸው ጊዜ ሁሉ ተገልግለው እግዚአብሔርንም አገልግለው ፍሬንም አስገኝተው እንዲህ ያለው ጥሪ መልካም ነው። ሞት ሰናይ የሚባል እንደዚህ ያለው ነው። አዎ ሞት ሰናይ የሚባል እንደዚህ ያለው ነው። ጥሩ ጥሪ ነው። ጥሩ አካሄድ ነው። አዎ እግዚአብሔር ጥሪውን አስተላልፎ ሁሉንም አገናኝቶ እዚህ ላይ ያደረሰ አምላክ ነፍሳቸውን በአብርሃም በይስሐቅ በያዕቆብ አጠገብ በጎ ዕረፍትን ሰጥቶ ያሳርፍልን።